ሰሃቦች ረመዳንን ከሰዎች ጋር ይቅር ሳይባባሉ አይገቡም ነበር። ወንጀሎቻችን ምን ያክል ብዙ እንደሆኑ እናውቃለን። አፉ ስትሆን ወንጀላችን እንዳልሰራ ነው። ኢርሐሙ መን ፊል አርድ ኢርሐምኩም መን ፊስ ሰማ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢርሐሙ መን ፊል አርድ ኢርሐምኩም መን ፊስ ሰማ። በምድር ላይ ያሉትን ማሩ፣ በሰማያት ላይ ያለው ይምራቸዋል። እኛ ሰዎችን አፍ ስንምር አላህ ሱብሓነሁ ወተዓላ ደግሞ በሰማይ ያለው ማለት ነው እኛን ይምረናል። ወሩ ረመዳን ነው። ረመዳን ደግሞ ከቁርአን ከሰላት ከመጥፎ ስራዎች ከመታቀብ በተጨማሪ ይቅር የመባባል ወር ነው አይደለ? ሰሃቦች ረመዳንን ከሰዎች ጋር ይቅር ሳይባባሉ አይገቡም ነበር። በጣም ከምወዳቸው ዱዓዎች መካከል አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና አይደለ የምንለው። ወንጀሎቻችን ምን ያክል ብዙ እንደሆኑ እናውቃለን። አላህ ሱብሓነሁ ወተዓላን ደግሞ በዚህ ወር ነው አላህዬ አንተ መሀሪ ነህና ማረን ብለን የምንጠይቀው። ታዲያ ይህንን የአላህን ምህረት ለማግኘት አላህ አፍው ነህ እኛን አውፍ በለን ለማለት በምድር ላይ ያሉ ሰዎችን አላህ ሱብሓነሁ ወተዓላ እንድንምር፣ እንድናዝንላቸው፣ እንድንተዛዘን ይጠይቀናል። ስለዚህ አካባቢያችን ላይ ያስቀየምናቸውን ሰዎች በረመዳን ላይ የአላህን መሀርታ እናገኝ ዘንድ ይቅር ማለት አውፍ ማለት ይጠበቅብናል ማለት ነው። ሰሃቦች በዘመናቸው ረመዳን አውፍ ሳይባባሉ ገብቶ አያውቅም። አይደለም ረመዳን ማታ ላይ በሚተኙበት ወቅት እንኳን ያስቀየሙት ሰው ካለ ወይም ደግሞ ያስቀየማቸው ሰው ካለ አውፍ ብለውና ያስቀየሙትን ደግሞ አውፍታ ጠይቀው ነበር የሚያድሩት። ረመዳን ደግሞ እንደምናውቀው በጣም ሐሰናችን የሚባዛበት ወር ነውና ቀልባችንን መጀመሪያ አጽድተን መግባት ይጠበቅብናል። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ማለት እንደውም ትርጉሙ አፉ ስትሆን ወንጀላችን እንዳልሰራ ነው። ማዘን ሲሆን ይሄ ረህማን ረሂም ስንል ያጠፋነው ወንጀል አለ፣ ከዛ ግን ይማርልን። ያጠፋነው ወንጀል እንዳለ ሆኖ ተጽፏል አይደለ? ይማርልናል ነው። አፉ ስትሆን ግን ከሌሎች የሚለየው እንዳላጠፋን በቃ ምንም እንዳላደረግነው ተደርጎ ነው የሚሰረዝልን። እና የአላህን አፉታ የምንፈልግ ከሆነ በረመዳን ቅድሚያ ሰዎችን አውፍ ልንል ይገባል ማለት ነው። ለሰዎች እኛ ልናዝን ይገባል። ብዙ ነገር ሊያስቀይሙን ይችላሉ፣ ነገር ግን እኛ ለሰዎች ስናዝን አላህ ሱብሓነሁ ወተዓላ ያዝንልናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።